ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። በተንታ ወረዳ የሚገኘው ትልቁ የብልጽግና ወታደራዊ ካምፕ በፋኖ ቁጥጥር ስር መዋሉ ተሰማ። ትናንት ሌሊት በተንታ ወረዳ የተጀመረውና እስከ እኩለ ቀን የዘለቀው ስልታዊ ጥቃትም የብልጽግና ጦርን ምሽግ በመደረማመስ መጠናቀቁ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የሚንቀሳቀሱት የ23ኛና የ34ኛ ክፍለ ጦር አባላት በወሰዱት የተቀናጀ እርምጃም በአገዛዙ ኃይል ላይ ከባድ የሰውና የቁሳቁስ ውድመት ማድረሳቸው ታውቋል። ተጨማሪ መረጃ ይዘናል። በአማራ ክልል ካሉ የምርጫ ጣቢያዎች ውስጥ ከግማሽ በላይ የሚሆኑት ምርጫ ለማካሄድ አስቸጋሪ መሆናቸውን ከምርጫ ቦርድ የተገኘው መረጃ አረጋግጧል። በክልሉ 12000 የምርጫ ጣቢያዎች ቢኖሩም ከ6000 በላይ በሚሆኑት ውስጥ ለመግባት አስቸጋሪ ተደርገው ተወስደዋል። የአገዛዙ ምርጫ ቦርድ መረጃ ይህንን ቢልም በርካታ የወረዳ ከተሞች በፋኖ ቁጥጥር ስር በመሆናቸው በአብዛኛው አካባቢ ብልጽግና በሰራዊቱ እገዛም ቢሆን ምርጫ ለመፈጸም የሚያስችል አቅም የለውም ተብሏል። ተጨማሪው ተሰናድቷል። በምስራቅ አማራ ቀጠና በተሰነዘረ ድንገተኛ ጥቃት 14 ያገዛዙ ታጣቂዎችና ካድሬዎች ሙትና ቁስለኛ መደረጋቸውን እዙ አስታወቀ። በቴርቲራና በልጓም አካባቢዎች በተፈጸመው በዚህ የደፈጣ ጥቃትም የምርጫ ቁሳቁስ ሲያጓጉዙ የነበሩ የብልጽግና የጸጥታ ኃይሎች መመታታቸውንና የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸው ተገልጿል። ተጨማሪ መረጃ ይዘናል። በትግራይ ክልል የሚገኙ መምህራን ለወራት የተቋረጠባቸው ደሞዝ እንዲከፈልና የፌዴራል መንግስት በጀቱን እንዲለቅ በመጠየቅ ሰላማዊ ሰልፍ ማካሄዳቸው ተነገረ። ሳይበሉ ማስተማር አይቻልም በሚል መሪ ቃል የተካሄደው የተቃውሞ ሰልፍም በብልጽግና ቡድንና በህወሓት መካከል ያለው ፖለቲካዊ ሽኩቻ በህዝቡ ማህበራዊ ኑሮ ላይ እያሳደረ ያለውን ጫና ያመላከተ ነው ተብሏል። ሰልፉ እውነተኛ የመምህራን ብሶት ከመሆኑ ባሻገር በሌላ ወገን ደግሞ ህወሓት በጀት ለማስለቀቅ የተጠቀመበት የተቀነባበረ ስልት ሊሆን ይችላል የሚሉ ቅሬታዎች ተነስተውበታል። ዝርዝሩን ይዘናል። የህወሓትና የኤርትራ ጦር ጀኔራሎች በአካል መምከራቸውን አፍሪካን ኢንተለጀንስ ዘገበ። ንግግር የተደረገው የሁለቱ ቡድኖች የጋራ ጠላት በሆነው የብልጽግና ጉዳይ ላይ እንደሆነ ያረጋገጠው አፍሪካ ኢንተለጀንስ ለጊዜው ሙሉ በሙሉ መግባባት ላይ መድረስ እንዳልተቻለ አትቷል። የመረጃው መውጣትም ቀጠናዊ ውጥረቱን አባብሶታል። ዝርዝሩ ተሰናድቷል። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በተንታ ወረዳ የሚገኘው ትልቁ የብልጽግና ወታደራዊ ካምፕ በፋኖ ቁጥጥር ስር መዋሉ ተሰማ። ትናንት ሌሊት በተንታ ወረዳ የተጀመረውና እስከ እኩለ ቀን የዘለቀው ስልታዊ ጥቃት የአገዛዙን ጦር ምሽግ በመደረማመስ መጠናቀቁ ተነግሯል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ስር የሚንቀሳቀሱት የ23ኛና የ34ኛ ክፍለ ጦር አባላት በወሰዱት የተቀናጀ እርምጃ በአገዛዙ ኃይል ላይ ከባድ የሰውና የቁሳቁስ ውድመት ማድረሳቸውም ታውቋል። በተንታ ወረዳና በጋሸና መስመር መጋቢት 14 2018 ዓ.ም አመሻሽ ላይ በተደረገው ተጋድሎም ፋኖ ድል አስመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር 23ኛ ክፍለ ጦር መጋቢት 14 ቀን 2018 ዓ.ም አመሻሽ በጀመረው ጥቃት በተንታ ወረዳ የሚገኘውን የብልጽግናውን የጦር ካምፕ መቆጣጠሩን ገልጿል። በውጊያውም በካምፑ የነበረ አንድ ሻለቃ ኃይል ላይ ከፍተኛ ጉዳት መድረሱ ተነግሯል። የአገዛዙ ኃይልም ከጊምባና ከማሻ ተጨማሪ ኃይል በማሰባሰብ በከባድ መሳሪያ የታገዘ የመልሶ ማጥቃት ቢሰነዝርም የፋኖ አባላት በወሰዱት የጸረ ማጥቃት እርምጃ ጉዳት ማድረሳቸውን አስታውቀዋል። የፋኖ አባላቱ የማረኩትን መሳሪያና ቁሳቁስ ይዘው ከአካባቢው መውጣታቸውን የገለጹ ሲሆን የበቀል በትሩን ወደ ንጹሐን ያደረገው የአገዛዙ ኃይልም በተኮሰው ከባድ መሳሪያ በንጹሐንና በንብረት ላይ ጉዳት ማድረሱን እዙ ገልጿል። በሌላኛው የጋሸና እስታይሽ መስመር ውጊያ ደግሞ በተመሳሳይ ዕለት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 106ኛ ኮር 34ኛ ክፍለ ጦር መጋቢት 14 2018 ዓ.ም ከቀኑ 10 ሰዓት እስከ ምሽቱ 1 ተኩል ድረስ ከአገዛዙ ኃይል ጋር ባደረገው ውጊያ ድል ማስመዝገቡን እዙ ለጣቢያችን ባደረሰው መረጃ ገልጿል። በዚያ ወደ ውጊያ አንድ ከፍተኛ የጦር አመራርን ጨምሮ 29 የብልጽግና ወታደሮች መገደላቸውንና ከ31 በላይ ደግሞ መቁሰላቸውን ምኒልክ ዕዝ በመረጃው ገልጿል። እዙ በብልጽግና ሰራዊት ላይ በሚወስዳቸው ጠንካራ እርምጃዎችም ከፍተኛ ድል መቀዳጀቱን የገለጸ ሲሆን ከአውደ ውጊያው ጎን ለጎን በርካታ የመከላከያና የአድማ ብተና አባላት
ከሃዳቸው እየከዱ እየተቀላቀሉት እንደሚገኙም ጨምሮ ገልጿል። የህወሓትና የኤርትራ ጦር ጀነራሎች በአካል መምከራቸውን አፍሪካን ኢንተለጀንስ ዘገበ። ንግግር የተደረገው የሁለቱ ቡድኖች የጋራ ጠላት በሆነው የብልጽግና ጉዳይ ላይ እንደሆነ ያረጋገጠው አፍሪካ ኢንተለጀንስ ለጊዜው ሙሉ በሙሉ መግባባት ላይ መድረስ እንዳልተቻለ አትተዋል። የመረጃው መውጣትም ቀጠናዊ ውጥረቱን አባብሶታል። ዝርዝሩ እንደሚከተለው ይቀርባል። ብልጽግና ጽምዶ እያለ የሚፈራው የህወሓትና የኤርትራ መንግስት ግንኙነት እንደቀጠለ ነው። ከዓመታት በፊት የብልጽግና አጋር የነበረው የኤርትራ መንግስት ተገልብጦ ከህወሓት ጋር ማበር የጀመረ ሲሆን ይህም በብልጽግናው ቤት እንደ ህልውና አደጋ ተደርጎ ተቆጥሯል። ህወሓትና ሻዕቢያ ካላቸው የረዥም ታሪክ ግንኙነት አንጻር አብዛኛው ታሪካቸው በጸብና በጦርነት ያለፈ ቢሆንም አገዛዝ እስከ መጣል ኤርትራንም እስከ መገንጠል የደረሰ ጥብቅ የግንኙነት ጊዜንም አሳልፈዋል። አሁንም በአብይ አህመድ ላይ በጋራ የተነሱ ሲሆን የህዝብ ግንኙነት ብሎም ወታደራዊ ጥምረት ያካተተ እንቅስቃሴ ከጀመሩ ውለው አድረዋል። የኤርትራ መንግስት የደህንነትና ወታደራዊ ባለስልጣናት በማንኛውም ጊዜ ትግራይ በመግባት ከህወሓት ጋር የመነጋገር እድል ያገኙ ሲሆን ይህም ለአብይ አህመድ መጥፎ አጋጣሚ ተደርጎ ተወስደዋል። በዚህም ብቻም ሳያበቁ ሁለቱ ወገኖች አንዱ ያንዱን ጥቃት ለመከላከል ይፋዊ ያልሆነ ስምምነት ላይ መድረሳቸውም የሚነገር ሲሆን የጋራ ጠላታችንም ብልጽግና ነው ወደሚል ድምዳሜ ደርሰዋል ይባላል። የፈረንሳዩ ጋዜጣ አፍሪካን ኢንተለጀንስ ደረስኩበት ባለው መረጃ መሰረት የኤርትራ መንግስት ወታደራዊ ባለስልጣናት መቀሌ በመሄድ ከህወሓት አመራሮች ጋር በአካል ውይይት አድርገዋል። ከህወሓት የተወከለው ጀነራል ፍስሐ ኪዳኑ ሲሆን ከኤርትራ ደግሞ ኢዮብ ፍስሐዬ መሆናቸውንም ጨምሮ አስነብበዋል። ጋዜጣው ጨምሮ እንደገለጸው የሁለቱ ወገኖች ውይይት የብልጽግና መከላከያ ሰራዊት ያለበት ቁመናን ለመገምገም ያለመ ነው። በቀጣይ ጦርነት የሚቀሰቀስ ከሆነ ሁለቱም ወገኖች በጥምረት ከብልጽግናው መከላከያ ጋር እንደሚዋጉ የብዙ ፖለቲካዊ ተንታኞች እምነት ሆኖ ቆይተዋል። አሁንም የእነዚህ ወገኖች እንቅስቃሴ ይህን ማዕከል አድርጎ የሚፈጸም ነው እየተባለ ነው። ጋዜጣው አሁንም በህወሓትና በኤርትራ መንግስት መካከል የአካሄድ ልዩነት መኖሩን የገለጸ ሲሆን ልዩነቱ በምን ምክንያት እንደመጣ ግን ያለው ነገር የለም። አብይ አህመድ በሰሜን በኩል ያሉ ለስልጣን አደጋ ናቸው ያላቸውን አካላት እያቀያየረ አንዱን ጠላት አንዱን ወዳጅ ለማድረግ ቢሞክርም ስትራቴጂው ከ3 ዓመት በላይ መስራት አልቻለም። በመሆኑም ፖለቲካዊ ቁማሩ ያበቃለት ጉዳይ በመሆኑ አሁን ያለው አማራጭ ከሁሉም ጋር የጦርነት ግንባር መክፈት ብቻ ይሆናል። በአማራ ክልል የምርጫ ጣቢያዎች ውስጥ ከግማሽ በላይ የሚሆኑት ምርጫ ለማካሄድ አስቸጋሪ መሆናቸውን ከምርጫ ቦርድ የተገኘው መረጃ አረጋገጠ። በክልሉ 12000 የምርጫ ጣቢያዎች ቢኖሩም ከ6000 በላይ በሚሆኑት ውስጥ ለመግባት አስቸጋሪ ተደርገው ተወስደዋል። የአገዛዙ ምርጫ ቦርድ መረጃ ይህንን ቢልም በርካታ የወረዳ ከተሞች ደግሞ በፋኖ ቁጥጥር ስር በመሆናቸው በአብዛኛው አካባቢ ብልጽግና በሰራዊቱ እገዛም ቢሆን ምርጫ ለመፈጸም የሚያስችል አቅም የለውም ተብሏል። ዝርዝሩ እንደሚከተለው ይቀርባል። ምርጫው ተቃርቧል። የአማራ ክልል ጦርነት እንደቀጠለ ነው። የነተመስገን ጥሩነህ ባህር ዳር በመመላለስ ክልሉ ሰላም ነው የሚለው ጉዞም ቀጥሏል። በመሃል ግን ከምርጫ ቦርድ የተገኘው መረጃ አስደንጋጭ ሆኖ መጥቷል። በአማራ ክልል 12000 የምርጫ ጣቢያዎች ሲኖሩ 138 ወንበር ገደማ ለፓርላማ የሚገኝባቸው ነበሩ። ሆኖም በምርጫ ቦርድ ሪፖርት መሰረት ከ12000 የምርጫ ጣቢያዎች ውስጥ 6000 ገደማ ቀይና ቢጫ የበራባቸው ናቸው። ቀይ የበራባቸው ከ3000 በላይ የምርጫ ጣቢያዎች ጭራሹኑ መግባትም መውጣትም የማይቻልባቸው ናቸው ይላል። ቀሪዎቹ 3000ዎች ደግሞ በከፍተኛ የጸጥታ ስጋት ውስጥ የወደቁ በማለት ያትታል። በአጠቃላይ በመረጃው መሰረት በአማራ ክልል ከግማሽ በላይ በሚሆን አካባቢ ምርጫ ለማድረግ አስቸጋሪ ነው። ያገዛዙ የምርጫ ቦርድ መረጃ ይህን ቢልም ቅሉ በተግባር ያለው የክልሉ ሁኔታ ግን ከዚህም የከፋ ነው ይባላል። ፋኖ እንደሚለው ከዋና ዋና ከተማዎች በስተቀር አገዛዙ አማራ ክልል ውስጥ የሚቆጣጠራቸው አካባቢዎች በእጅጉ ውስን ናቸው።
ተቆጣጠርኩት የሚለውም አካባቢ በማንኛውም ሰዓት ጥቃት ሊከተለው የሚችል እንደሆነ ከሰሞኑ መብረቃዊ ጥቃቶች መረዳት ይቻላል። ዋናው ጥያቄ አገዛዙ ከቁጥጥር ውጪ የሆነ አካባቢ ላይ እንዴት ምርጫ ውስጥ ገብቶ አሸነፍኩ ለማለት አስቧል የሚለው ነው። አገዛዙ የአማራ ክልል የማስመሰል ምርጫን የሚፈልገው አንዳች አይነት ፖለቲካዊ ጥቅም ለህዝብ ለማስገኘት ሳይሆን ህዝብን ለመጨፍጨፍ የምስክር ወረቀት ለማግኘት ነው የሚሉ ታዛቢዎች ፋኖም ህዝቡም ይህን ያገዛዙን እኩይ ተግባር ከወዲሁ ሊገታው እንደሚገባ አስጠንቅቀዋል። ያለፈው ምርጫ ከተደረገ በኋላ በነበሩት 5 ዓመታት አገዛዙ በአማራ ቀዬ ታንክ በሰማይ ደግሞ ድሮን በማሰማራት የቻለውን ያህል በመግደል ላይ ነው። የህዝቡ ተወካይ የተባሉትን ሊቃን እስር ቤት በማስገባትም ንቀቱን ያረጋገጠ ሲሆን በክልሉ ህዝብ ላይ የሚፈጽመው ፖለቲካዊና የኢኮኖሚ አሻጥርም በከፋ ደረጃ ተባብሶ ቀጥሏል ይላሉ። ስለሆነም በዚህ የብልጽግና የምርጫ ድግስ ላይ የሚሳተፍ አካል ካለ አላዋቂው ተሳታፊው እንጂ ብልጽግና ሊሆን እንደማይችል በጠንካራ ምክንያቶች አስደግፈው እነዚሁ ታዛቢዎች ይከራከራሉ። እነ ተመስገን ጥሩነህ ከ5 ወራት በፊት የአማራ ህዝብ ተላላኪ ነው ብለው እንዳልሰደቡት ሁሉ አሁን ፖለቲካዊ ጥቅማቸው የሚረጋገጥበት ጊዜ የመጣ ሲመስላቸው ባህር ዳርም ቢሆን እየተመላለሱ ነው። ብልጽግና በክልሉ ምርጫ ለማድረግ አስቻይ ሁኔታ እንደሌለ ቢገነዘብም በስተመጨረሻ ግን ሁሉንም ወንበር አሸነፍኩ ብሎ ለማወጅ ወደኋላ እንደማይል ፖለቲካዊ ታዛቢዎች ይገልጻሉ። ምርጫ ያልተደረገባቸውንም አካባቢዎች ሳይቀር አሸነፍኩ ከማለት እንደማይመለስ የሚገልጹ እነዚሁ ታዛቢዎች ብዙ ብልጽግናዊ ተአምሮች እንደሚጠበቁም ያስረዳሉ። አብይ አህመድን የሚያስጨንቀው በክልሉ ያለው ፖለቲካዊና የጸጥታ ቀውስ ሳይሆን ለመጪው 5 ዓመት አሸንፏል መባልን ብቻ ነው። ከዛ በኋላ በቀጣይ 5 ዓመታት ጭፍጨፋውን ለመቀጠል ወደኋላ እንደማይልም አበክረው እነዚሁ ታዛቢዎች ይሞግታሉ። በምስራቅ አማራ ቀጠና በተሰነዘረ ድንገተኛ ጥቃት 14 የአገዛዙ ታጣቂዎችና ካድሬዎች ሙትና ቁስለኛ መደረጋቸውን የምኒልክ ዕዝ አስታወቀ። በትርትራና በልጓማ አካባቢዎች በተፈጸመው በዚህ የደፈጣ ጥቃትም የምርጫ ቁሳቁስ ሲያጓጉዙ የነበሩ የብልጽግና የጸጥታ ኃይሎች መመታታቸውንና የጦር መሳሪያዎች በፋኖ ቁጥጥር ስር መዋላቸው ተገልጿል። በወሎ ቤት አማራ ቀጠና ምዕራብ ወረዳዎች ልዩ ስማቸው ትርትራና ልጓማ በሚባሉ አካባቢዎች ትናንት አመሻሽ ላይ እንቅስቃሴ ሲያደርጉ በነበሩ የመንግስት ታጣቂዎችና ካድሬዎች ላይ በተከፈተ ጥቃት 14 ሰዎች መገደላቸውንና መቁሰላቸውን የምኒልክ ዕዝ አስታውቋል። እንደዙ መግለጫ ከሆነ ጥቃቱ የተፈጸመው የምርጫ ቁሳቁሶችን በማጓጓዝ ላይ በነበሩ ያገዛዙ የጸጥታ ኃይሎችና ካድሬዎች ላይ ነው ብለዋል። ጥቃቱን የፈጸመው የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ንጉስ ሚካኤል አሊኮር ሳጅን አባናደው ክፍለ ጦር በሁለት የተለያዩ ቦታዎች ባደረገው የደፈጣ ጥቃት እንደሆነም ተገልጿል። በትርትራ ባከታ አካባቢ ደግሞ በክፍለ ጦሩ ስር የሚንቀሳቀሰው የሸዋንግዛው ሬጅመንት አባላት በፈጸሙት ጥቃት 2 ወታደሮች ሲገደሉ 5 ወታደሮችና ካድሬዎች ደግሞ መቁሰላቸው ተገልጿል። በልጓማ በተፈጸመው ጥቃት ደግሞ በመጀመሪያው ጥቃት ለተመቱ ኃይሎች ድጋፍ ለመስጠት ሲንቀሳቀስ የነበረ ሌላ ያገዛዙ ኃይል በመሐመድ ዳውድ ሬጅመንት አባላት ጥቃት ደርሶበታል ተብሏል። በዚህኛው ግንባርም 3 ሰዎች ሲገደሉ ከ5 በላይ የሚሆኑት ደግሞ በጽኑ መቁሰላቸው ተነግሯል። በአጠቃላይ በሁለቱ አካባቢዎች በተከናወነው ወታደራዊ እርምጃ 14 ሰዎች ሲመቱ የክላሽንኮቭ ጠመንጃዎችን ጨምሮ ልዩ ልዩ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር መዋላቸውን እዙ በመረጃው ገልጿል። ምኒልክ ዕዝ በመጨረሻ ባስተላለፈው መልእክትም በመጪው ምርጫ ስም የሚንቀሳቀሱና ለአገዛዙ ድጋፍ የሚሰጡ አካላት ላይ የሚወስደው እርምጃ ተጠናክሮ እንደሚቀጥልና የአማራ ሕዝብ የህልውና ተጋድሎ እስከ ድል ድረስ እንደሚቀጥል በግንባር መረጃው አስታውቋል። በትግራይ ክልል መምህራኑ ሰልፍ ማካሄዳቸው ተነገረ። በትግራይ ክልል የሚገኙ መምህራን ለወራት የተቋረጠባቸው ደሞዝ እንዲከፈልና የፌዴራል መንግስት በጀቱን እንዲለቅ በመጠየቅ ሰላማዊ ሰልፍ ማካሄዳቸው ታውቋል። ሳይበሉ ማስተማር አይቻልም በሚል መሪ ቃል የተካሄደው የተቃውሞ ሰልፍም በብልጽግና ቡድንና በህወሓት መካከል ያለው ፖለቲካዊ ሽኩቻ በህዝቡ ማህበራዊ ኑሮ ላይ እያሳደረ ያለውን ጫና ያመላከተ ነው ተብሏል። ሰልፉ እውነተኛ የመምህራን ብሶት ከመሆኑ ባሻገር በሌላ ወገን ህወሓት በጀት ለማስለቀቅ የተጠቀመበት የተቀነባበረ ስልት ሊሆን ይችላል የሚሉ ቅሬታዎችም ተነስተውበታል። በትግራይ ክልል የሚገኙ መምህራንና ተማሪዎች ሳይበሉ ማስተማር አይቻልም በሚል መፈክር በአብዛኛው የክልሉ ከተሞች መጠነ ሰፊ ሰላማዊ ሰልፍ ማካሄዳቸው ተነግሯል።
ሰልፉ በክልሉ ያለውን የኢኮኖሚ ውጥረት ቁልጭ አድርጎ ያሳየ ቢሆንም ከበስተጀርባው ያለው የፖለቲካ ፍጥጫ ግን ጉዳዩን ውስብስብ አድርጎታል። የብልጽግና ቡድንና የህወሓት የበጀት ጦርነትም ማህበረሰቡ ላይ ጫና መፍጠሩ ተገልጿል። የብልጽግና ቡድን የበጀት ድጋፍ የሚለቀው ህጋዊ አሰራሮች ሲከበሩ ነው የሚል አቋም ሲይዝ፣ በሌላ በኩል ደግሞ ህወሓት የብልጽግናው መንግስት ሆን ብሎ ህዝቡን በበጀት እየቀጣ ነው የሚል ክስ ያቀርባል። የሁለቱ አካላት ፖለቲካዊ መካረርም በቀጥታ መሬት ላይ ያለው ማህበረሰብ እየጎዳው ይገኛል ተብሏል። በጀቱ በመቋረጡ ምክንያትም መምህራን ለወራት ደሞዝ ሳይከፈላቸው የቆዩ ሲሆን የመማር ማስተማር ሂደቱ ሙሉ በሙሉ የመቆም አደጋ ተደቅኖበታል ሲሉ መምህራኑ ገልጸዋል። ተማሪዎች በበኩላቸው ትምህርት የፖለቲካ ቁማር መሆን የለበትም በማለት በፖለቲከኞች መካከል ባለው ልዩነት ዋጋ እየከፈሉ እንደሚገኙ ገልጸዋል። በዛሬው ዕለት የተደረገውን ሰልፍ አስመልክቶም ሁለት ተቃራኒ እይታዎች እየተነሱ ይገኛሉ። አንዳንዶች ሰልፉ የህዝቡ እውነተኛ ብሶት ውጤት ነው ሲሉ፣ ሌሎች ደግሞ ህወሓት በብልጽግና ላይ ጫና ለመፍጠር መምህራንና ተማሪዎችን እንደ መሳሪያ እየተጠቀመ ነው ይላሉ። በሌላ በኩል ደግሞ በክልሉ ውስጥ በህወሓት አመራር ላይ የሚነሳውን የውስጥ ተቃውሞ አቅጣጫ ለማስቀየር የታለመ የፖለቲካ ሴራ ነው የሚሉ ትችቶች ይደመጣሉ። በተለይ የትግራይ ጊዜያዊ አስተዳደር ለሰልፉ እውቅና መስጠቱን ተከትሎ የህወሓት ካድሬዎች በሰልፉ አስተባባሪነት ላይ እጃቸው እንዳለበት የበርካቶች ጥርጣሬ ሆኗል። ነገር ግን ሰልፉ ለፖለቲካ ፍላጎት ተቀነባበረም አልተቀነባበረም መሬት ላይ ያለው ሀቅ ግን መምህራኑ ለረሃብ፣ ተማሪዎቹ ደግሞ ለትምህርት መቋረጥ መዳረጋቸውን ግን ግልጽ አድርጎታል። የበርካታ መምህራንም ህይወት አደጋ ላይ መሆኑ ተጠቁሟል። የተማሪዎቹና የመምህራኑ ሰልፍም የብልጽግናና የህወሓት ሽኩቻ የደረሰበትን የከፋ ደረጃ ማሳያ ነው የተባለ ሲሆን የብልጽግና ቡድን የበጀት ቁልፉን ይዞ ሲከራከር፣ ህወሓት ደግሞ የህዝብን ቁጣ ለፖለቲካ ፍጆታ ለመጠቀም ሙከራ እያደረገ ይገኛል። በመካከል ግን ሳይበሉ ማስተማር አይቻልም ያሉት መምህራንና ትምህርት የፖለቲካ ቁማር መሆን የለበትም ያሉ ተማሪዎች የሁለቱ ኃይሎች መጎሻሸሚያ ሆነው ቀጥለዋል። ክቡራትና ክቡራን ቤተሰቦቻችን ለዛሬ መጋቢት 15 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ